በሙያ አጋሮቹ የተወደደ ለስራ ባለው ትጋት የተመሰገነና የሰው መውደድ ያለው ነበር። አቶ ብዙአየሁ ብርሃኑ በህዳር 29 1980 ዓ.ም በአዲስ አበባ የተወለደው ብዙአየሁ ለነበረበት የካሜራ ሙያ ያበቁትን ትምህርቶች በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲና በተለያዩ የትምህርት ተቋማት ተከታትሏል። የስራውን ዓለም የተቀላቀለው በጠቅላይ ፍርድ ቤት በድምጽ ባለሙያነት ሲሆን አዲስ ሚዲያ ኔትወርክን በመቀላቀልም ለ3 ዓመታት በካሜራ ባለሙያነት አገልግሏል። እስከ ህልፈተ ህይወቱም በኢትዮጵያ ዜና አገልግሎት በከፍተኛ ካሜራ ባለሙያነት በትጋት ሲያገለግል ስለመቆየቱ የሙያ አጋሮቹ ምስክሮች ናቸው። ያው በስራው ታታሪ ነው፣ ሙያውን አክባሪ፣ ለሌሎች አርአያ የሚሆን ብዙ ስራዎችን በአገር ውስጥም ከሀገር ውጭም ሰርቶ ያለፈ ባለሙያ ነው። ጎበዝ ነው። ከዛ በተጨማሪ ደከመኝ የማያውቅ ሰለቸኝ የማያውቅ በቃ ሲባል እንኳን ቆይ ገና ብዙ ይቀረኛል ብሎ የሚሰራ ባለሙያ ነው። ብዙዎች ሰዎችን አፍርቷል። ይሄ ማለት ዝም ብሎ አንድ ካሜራማን የምትለው ወይ ደግሞ ስራውን የተሰጥቶ ስራውን ብቻ ሰርቶ የሚወጣ ሰው አይደለም። አንተንም ስራ የሚያግዝ በማንኛውም ነገር ላይ ጋዜጠኛም ሆኖ ካሜራማንም ሆኖ ሁሉንም ነገር የምስል ኤዲተርም ሆኖ የሚሰራ ሰው ነው። እሱ ብቻ አይደለም፣ አንተ እሱ ካለ ሁሉ ነገር ደጀነ ነው። ማንኛውንም ነገር ይፈጽምልሃል። የካሜራ ሙያ ብቻ ሳይሆን የጋዜጠኛውን ሙያ ጭምር ደርቦ የሚሰራ ነው። ሐሳብ አለው ምን መሰራት እንዳለበት ከፍተኛ የሆነ ኢንተርናሽናል እና የሀገር ውስጥ ኤክስፖዠር ያለው ከፍተኛ ልምድ ኤክስፒሪየንስ ያለው ልጅ ነውና በጣም ፈጣን ነው። በስራውን የሚሰራው በፍቅር ነው። ከዚህ ባለፈ ደግሞ ምንም አይነት ትዛዝ ይሁን የትኛውም ትዛዝ ይምጣ ዋጋ የሚያስከፍልም ይሁን ያንን ለመድፈር ወደ ኋላ የማይል ልጅ ነው። በሙያው ደከመኝ ሰለቸኝ የማያውቀው ብዙአየሁ በሀገር ውስጥና ዓለም አቀፍ መድረኮች የተጣለበትን ኃላፊነት በብቃት የተወጣ ብርቱ ባለሙያም ነበር። ለስራ ያለው ፍቅር ለበርካቶች አርአያ ሊሆን የሚችል ስለመሆኑ የሚመሰክሩለት ብዙዎች ናቸው። ብዙ ልጆችን አሰልጥኗል። ሚዲያ ብዙን ያጣው ቤተሰቡ ጓደኛው ብቻ አይደለም። እንዳጠቃላይ የኢትዮጵያ ሚዲያ ብዙን ያጥቶታል። ለብዙዎች አርአያ የሚሆን ነው፣ ለኛም ጭምር በጣም አርአያ የሚሆን ሰው ነው። በጣም ታማኝ ነው። ከብዙአየሁ ብዙ ወደፊት የሚመጡ ባለሙያዎች ብዙ ሊማሩ የሚችሉበት አጋጣሚ አለ ብያስባለሁ። ለዛም ብዙ አሻራ ጥሎ ያለፈ ይመስለኛል። ከስሩ ያደጉ ልጆች አሉ፣ ሙያተኛ የሆኑ ሀገር ችግር ውስጥ በወደቀችበት ወቅት ለነፍሱ ሳይሰስት ሙያውን አክብሮ ለሙያው ያለፈ ሰው ነው። አሁንም በስራ ላይ ነው ያለፈው። በተሰጠው ግዳጁን እየተወጣ ያለን ያለፈው ከምንም በላይ ለሙያው ሟች ነው። እውነትም ለሙያው ሞቷል። ባጋጠመው ድንገተኛ አደጋ ህይወቱ ያለፈው የቀድሞ የአዲስ ሚዲያ ኔትወርክ ባልደረባ እስከ ህልፈተ ህይወቱ ደግሞ የኢትዮጵያ ዜና አገልግሎት ሰራተኛው አቶ ብዙአየሁ ብርሃኑ ስርዓተ ቀብር በፈረንሳይ ጉራራ ቅዱስ ጊዮርጊስ ቤተክርስቲያን ተፈጽሟል። በስርዓተ ቀብሩ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሙአዘ ጥበባት ዲያቆን ዳንኤል ክብረትና የመንግስት ኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉን ጨምሮ ከፍተኛ የመንግስት ባለስልጣናት ተገኝተዋል።